እኔ ራሱ በዋነት ኢስተርኖች ልክ ናቸው በያምኝ በጣም መደነግጦ የነበረው ወልድ ከአብ ያንሳል እያሉ ሲያስተምር ወይም ደግሞ አንተ እንዳልከው ኮዛል ሪሌሽንሺፕ አብ ወልድን ኮዝ አድርጎታል ሰከንደሪሊ ላይክ እንደተገኘ አብ ከወልድ ፕሪኤሚነንስ አለው እንደው በታይም ፕሪኤሚነንት ባይሆንም ኮዛል ፕሪኤሚነንስ አለው አስገኝቶታል አይነት ሐሳብ ማለት ነው ከፕሮቴስታንቶች ጋር ባለው ዲቤት ላይ ጥሩ ፐርፎርም ያደርጋሉ ቴዎሎጂ ስኩል ተምረው ይወጣሉ እነዚህ ነገሮች ኢዚሊ ዲበንክ ማድረግ ይችላሉ ፕሮቴስታንቲዝም ኢዝ ዊክ ዊ ኖ ኢት ያን ያህል ሰብስታንስ ያለው ነገር የለም ውስጡ ስለዚህ እነሱ ሜጀር ትሬት እንደሆኑ ፐርሲቭ ያደረገ ኢትዮጵያዊ ኦርቶዶክስ ልጅ እነሱን ሲምፕሊ ዲበንክ ሲያደርጓቸው ወይ ላይቭ ዲቤቶች ላይ ሲያሸንፏቸው ሲያዩ እነዚህ ላይቭ ዲቤቱ ላይ ጥሩ ፐርፎርም የሚያደርጉት ኦርቶዶክሳውያን ውስጣቸው ያዙትን መርዝ ግን አይረዱትም ለስም ባስሊዮስ ጎርጎሪዮስ እና ዮሐንስ አፈወርቅ ይጠቀሳሉ አውት ኦፍ ኮንቴክስት ማለት ነው ከዛ በኋላ ግን ጋብቻቸው ማለት ነው በጣም በቃ በሚዘገንን መንገድ ከፕሮቴስታንቲዝም ኦፕንሊ እመቤታችን ትሰደባለች ገድላት ኦፕንሊ ይናቃሉ ይሰደባሉ ሊቃውንት የበታችነት እንዲሰማቸው በተጋበዙበት መድረክ ሁሉ የበታችነት እንዲሰማቸው እንዲሳቀቁ እየተደረጉ ነው በጣም ኢስተርናይዝ ከመደረጋቸው የተነሳ ጭራሽ የኛ ቤተክርስቲያን ይሄንን አታስተምረውም እያሉ ጭራሽ ወካዮች እንደሆኑ አለ they are the ones who are being represented ሲኖዶሱ ላይ ይሄ ኢስተርን አፊሊዬሽን ያላቸውን ጳጳሳት ኢንተርቪው አድርጎ ሰው ዲቴክት ካላደረጋቸው በስተቀር ነገርየው የጋራ ሰርፕራይዝ ነው የሚሆነው ሊቀ ሊቃውንቶችን ጠርተዋቸው ማለት ነው በቤታቸው ሊያሳምኗቸው ይሞክራሉ የራሳቸው ደቀ መዛሙርት ለማድረግ ማለት ነው የየራሳቸው ዲስካሽን ላይክ ፓነሎች አሏቸው እና ኢንፍሉዌንስ ያደርጓቸዋል ኮንፊደንሳቸውን ያሳጣቸዋል በራስ መተማመናቸውን በቃ ዲስራፕት ያደርጓቸዋል እና ብዙም ሳይታወቁ ውስጥ ገብተው ሌላ ችግር በሚፈታ ሴንስ ሞሮፍ አሁን የታድሶችን ችግር በሚፈታ ሴንስ ትልልቅ መጽሐፍትን በማሳተም በጳጳሳትም በኩል ስኩል ኦፍ ቲዮሎጂውም ደግሞ ላይክ የፎሬን ሪሌሽን በሚመስል መልኩ ቀጥታ የነሱን ገስት በመጋበዝ ከዚህም እዛ ሄደው በመማር አይነት ኔቸር አለው እና እነዚህ ደግሞ የኢስተርን አቀንቃኞች በጣም ፊሎሶፊካል የሆነ ኮምፕሌክሲቲ አለን ብለው የሚያስቡ ትዕቢተኞች ጭራሽ የጉባኤ ቤቶችን የሚነቁ ፋይናሊ አይደንቲቲ ክራይሲስ ውስጥ የሚከቷቸው የአንድ ሰው ዕውቀቱ እንግሊዘኛ ቋንቋ በመናገሩ በምንም ተአምር አይልም በግልጽ መጽሐፎቻቸው ላይ እነ ቭላዲሚር ሎስኪን ይጠቅሷቸዋል አሌክሳንደር ሽማመን ቭላዲሚር ሎስኪን አራቱን ሲጠቅሷቸው ነው የሚጠቅሷቸው እነ ቶማስ ወርቁ ምናምን እንግዲህ ኮመንት መጽሐፎቻቸው ላይ ኮመንት የሚያስደርጉ አሉ በእነ ካሊስቶስ ዌር ምናምን ኤግዛክትሊ ካሊስቶስ እዚህ ሊቀ ሊቃውንት ዝራ ተቀምጠው ቶማስ ወርቁ ነው ሲመሰገኑ የሚሉት ካቶሊኮችን እንዲሁ በየዋህነት ተቀብለን ነው ፋይናሊ መንግስት እስከ መገልበጥ የደረሱት ግልጽ ነው አይደለም ከፕሮቴስታንቶቹ ጋር በመጋባት ያመጡት ይሄ ስኩል ኦፍ ቲዮሎጂ ከፍተዋል ቭላዲሚር ሴሚናሪ እና ቀጥታ በደንብ ክርስቲያኖች እንዲረዱን ቀጥታ ከዛ በደንብ ኤቫንጀላይዝ ተደርገው እዚህ መጥተው ፕሮቴስታንቲዝም ማድረግ የሚፈልጉ በጣም ብዙ አለ እዚህ ጋር ፕሮቴስታንቲዝም እዚህ ጋር ኢስተርን ቲዮሎጂ ሆነው ማለት ነው በሁለት በኩል እያጫወቱን ነው የሚመስለኝ ምንኩስና የሚመስል ስም ያለው በውስጡ ግን ቡዲዝም የሆነ ማለት ነው እመቤታችንን የካደ ወልድን የካደ አስተምሮ በዚህኛው ኤክስትሪም እየመጣ ነው የኢትዮጵያ ቤተክርስቲያን ብጽዕና አላት የዋሃን ብፁዓን ናቸው ምድርን ይወርሳሉና እንደተባለው አባቶቻችን የዋሃን ነበሩ በዋህነታቸው ማለት ነው ብዙዎች በብዙ ምርምር በብዙ ፍልስፍና ያልተገለጠ ሃይማኖት ተገልጦላቸዋል እሺ ስለዚህ ላይክ ሂስቶሪካሊ ነገር ከቨር እያደረገን መተናል እዚህ ግልጽ የሆነ የውግዘት ልዩነት አለን ማለት ነው ስለዚህ ከ451 በኋላ አውግዘን ተተናቸዋልና ስለዚህ ይሄንን ነገር ሲምፕሊ ማለፉ ሄልዚ አይደለም ማለት ጤነኛ አይደለም ስለዚህ ምንም እንዳልተፈጠረ አድርጎ ብዙ እርግማኖች ያሉበት ጉዳይ ውግዘት ማለት ያው ሴንሱራ ነውና ይሄንን የሚያምን እንዲሁን እንዲንን ያመነ እዚህ ከቤተክርስቲያን የተለየ ይሁን ቤዚካሊ ስለዚህ ባይዘ ታይም
ይሄንን ካለፈ ኤኒባዲ he does not belong here ማለት ነው እዚህ አይደለም ማለት ነው ስለዚህ አሁን አይደንቲቲው ከዚህ ይወጣል ማለት ነው ስለዚህ ይሄ ሂስቶሪካሊ የተፈጠረው ላይክ ነገር ምንም እንዳልተፈጠረ ነገር አድርጎ ብሎ ማለፉ ጤነኝነት አይደለም ከዚህ አይሆንም ማለት ነው ኤኒሚስ ስለዚህ ላይክ ኢትዮጵያ ላይ ግን ብዙ ጊዜ የሚያጠቃን የዋህነት አለ from the early periods ጀምሮ ኢስላምን ኢንቫይት አድርገን አስገብተን ነው ላይክ እንግዳ ተቀባይ በሚል ነው እንግዳ ተቀባይ ሆነን ነው እንግዲህ ላይክ ይሄ ሁሉ ነገር ሀፕን ያደረገው በዚህ ጋር ሌተር ደግሞ ያው ካቶሊኮቹም ላይ የተፈጠረው እንደዚህ ነው እንግዳ ተቀባይነት ኔቸራችን ነው አምነናቸው ማለት ነው በትክክል ያ እንደዚሁ ነው የበጠበጡንና አሁንም ተመሳሳይ ነገር ሀፕን እያደረገ ይመስላል በተለይ ይሄ ከፕሮቴስታንቶች መምጣት ወዲህ ያው ፕሮቴስታንቶቹም ባይዞ እንደዛው ገብተው ነው የበጠበጡት ላይክ ከነሱን ኢንቫይት አድርገን ኦፕን ሃንድ ተቀበለናቸው ላይክ ዊዝ ኦፕን ሃንድ ተቀበለናቸው የተፈጠረውን ዊ ኖ ኢት ላይክ የኢስተርን ኦርቶዶክሶች ማመጣጥ እንደዛ አይነት ኔቸር አለ ቤዚካሊ ስለዚህ ከፕሮቴስታንቲዝም የደረሰብንን ፈተና ቤተክርስቲያናችን ላይ ይሄ ላይክ ተሐድሶች ያደረሱብንን ፈተና ያደረሱብንን ችግር ለማስወጣት በሚል ወር ደግሞ ከዚህኛው ሪሊፍ ለማግኘት በሚል ሌላ ፈተና ውስጥ መግባት አይነት ይቻላል እና ከኢስተርን ኦርቶዶክሲ ቀጥታ ዳይሬክትሊ መጽሐፍትን እስከ መተርጎም ድረስ ማለት ቤዚካሊ እንደዛ ያደረጉ ሁሉ የቅዱስ ቄርሎስን ድርሳን እንደተረጎምበት እንግዲህ አሁን ጆርጅ ፍሎሮቭስኪን መጽሐፍ እየተረጎመ ነው እና ዳይሬክትሊ በተለይ እንደዚህ ላይክ ቭላዲሚር ሎስኪ ላይክ አሌክሳንደር ሽማምን ምናምን ይሄ በኋላ ዲል የምናደርጋቸው ኢላድሚር የሚወጡ ሰዎች ዳይሬክትሊ የነሱን ትምህርት ኮፒ አድርጎ አምጥቶ ሲምፕሊ አንታይ ፕሮቴስታንት የሆኑ ነገሮች ብቻ ስላሉት የራሱን ላይክ አይደንቲቲ የማይለቅ የራሱን የተወገዘ አይደንቲቲ የማይለቅ ነገር ቤተክርስቲያን ላይ ኢንፊልትሬት እያደረገ ነውና ስለዚህ ውግዘቱ አለ አንድ እኛ ደግሞ እንዛ ዘራንድ የዋህ ኔቸራችን አለ ብዙም ሳይታወቁ ውስጥ ገብተው ሌላ ችግር በሚፈታ ሴንስ ሞሮፍ አሁን የታድሶችን ችግር በሚፈታ ሴንስ ትልልቅ መጽሐፍትን በማሳተም በጳጳሳትም በኩል ስኩል ኦፍ ቲዮሎጂውም ደግሞ ላይክ የፎሬን ሪሌሽን በሚመስል መልኩ ቀጥታ የነሱን ገስት በመጋበዝ ከዚህም እዛ ሄደው በመማር አይነት ኔቸር አለውና በጣም የሆነ ኬዮቲክ የሆነ አይነት ኔቸር አለው በጣም ሊበጠብጥ የሚችል ቤዚካሊ አይደንቲቲያችንን ሊያሳጣ የሚችል ጁዳይስቲክ ኔቸራችንን ሊያሳጣ የሚችል ሜሪያን የሆነውን ይሄ የእመቤታችን የአስራት ሀገርነታችንን አደጋ ላይ ሊከት የሚችል እንመለስበታለን በዋናነት በኋላ ስለዚህ በየዋህነት የተቀበልናቸው ሰዎች ናቸው ላይክ ኢት ኢዝ ፋይሪንግ ባክ እና ምን ትላለህ ከዚህ ላይ ቻርነት የሆነ የሚገራርሙ ሐሳቦች ያነሳው ማለት በጣም የሚገርመው ካቶሊኮቹን ስንቀበላቸው ማለት ነው ገና ከ15ኛው ክፍለ ዘመን ምናምን ይጀምራልና ካቶሊክ ሳሊያን መጥተው ይስሉ ነበረ ስማቸው ተቀይሮ ማለት ነው እዚህ ሲመጡ ስማቸው ይቀየር ነበርና ከዛ በኋላ ደግሞ ኦቶማኖቹ ግራኝ አህመድን ሲረዱት አዘ ካውንተር ፎር ዛት እኛ ከፖርቹጋሎች እርዳታ ምናምን ስንጠይቅ ፖርቹጋሎቹ ረድተውን ነበርና ኢቭን ፋይናሊ ባይ ዘ ዌይ ገላውዲዮስ ግራኝን ሲያሸንፈው ረድተውን ነበር ካቶሊኮቹ ማለት ነውና በዛ ምክንያት ትረስት መተማመን የሚባለው ነገር ወደኛ ገባ ማለት ነው እነሱ ግን ይሄንን ትረስት እንደ ኦፖርቹኒቲ ተጠቅመውበት ፋይናሊ ብዙም ሳይቆይ በጣም በሚገርም ሁኔታ 70 ዓመት ምናምን ሳይቆይ እነሱ መንግስት ወደ መገልበጥ ሄዷል ማለት ነው በሱስንዮስ ዘመን ማለት ነውና ለ10 ዓመትም ስቴት ሪሊጅን እንዲሆን ከ1622 እስከ 32 ኢምፖዝ አድርገውብን ፋይናሊ እንደማያወጣቸው ሲያውቁ ጓዛቸውን ጠቅልለው ወጥተዋል ግን ይሄ ናይቭ ኔቸራችን እስልምናንም በእንግድነት ተቀብለ ነው አሁን አገሪቱን ቴክ ኦቨር አድርጎታል እንደ ሃይማኖት እስልምናን እየወቀስን አይደለም እዚህ ነገር ላይ ግን
የኛ የዋህነት ግን ሁልጊዜ ቨልነረብል ያደርገናል ማወቅ ያለብን ማለት ነው። ካቶሊኮችን እንዲሁ በየዋህነት ተቀብለን ነው ፋይናሊ መንግስት እስከ መገልበጥ የደረሱት። ግልጽ ነው አይደለም? እና በተመሳሳይ መልኩ ማለት ነው አሁን ኢስተርን ኦርቶዶክሲ እንደዚህ አይነት ሁኔታ ላይ ነው እየገባን ያለ ነው። በቃ በየዋህነት ተቀብለናቸው ቪላድሚር ሴሚናሪ ስንማር፣ ግሪክ ሄደን መነኮሳቶችን ስናስተምር፣ የነሱን መጽሐፍት ስንተረጉመን ኤንድ ኦል ኦፍ ዛት የነሱን ምንፍቅና እየጠጣን ነው ማወቅ ያለብንና ቸርነት አንተ እንዳልከው ውግዘትን መተላለፍ ጤነኝነት ነው የሚለው ሁሉም ሰው ሊጠይቀው የሚገባ ጉዳይ ነው። ማለት ቤተክርስቲያን የራሷ መስመር አላት እና የመጨረሻው የማይታለፈው መስመር ውግዘት ነው። ልክ አብርሃም ምንድነው ይቅርታ ነዌ በሲኦል ውስጥ ሆኖ ማለት ነው አላዛርን መተክ መላሴ ላይ ምንድነው የውሃ ጠብታ አድርግልኝ ብሎት ነበርና እንግዲህ አንደኛ ትዕቢት አለበት፣ በዛም ሆኖ አዛዥነት ይሰማዋል ነዌ። ነገር ግን ምንድነው አላዛር ብሎ የመለሰለት በእኔና በአንተ መካከል የማይታለፍ ዘላለማዊ ገደል አለ ነው ያለው። እና ውግዘት እንደዛ ነው ላይክ መለኮት እስከሚፈታው ድረስ የማይታለፍ ዘላለማዊ ገደል ማለት ነው ውግዘት ማለት ነውና መጀመሪያ ውግዘትን መተላለፍ ዲስሪስፔክት ፎር ዘ ቸርች ነው። አውጋዦቹን እና የቤተክርስቲያንን ኦቶሪቲ ሌጂቲሜሲ በቃ መከር ነው ማለት ነው ውግዘትን መተላለፍና ይሄ እንግዲህ ጥልቅ ንቀትም ይኖራል በውስጡ ማለት ነውና ከዛም ግን ያልፋል። ያው ተሸናፊነት ዲፕ ዳውን ሃይማኖታችን ምንድነው የሚል ጥያቄ ይፈጥራልና ውግዘትን መተላለፍ በአባቶቻችን ደም መቀለድ ነው። የአባቶቻችንን ሃይማኖት መናቅ ነው፣ ንቀት ነው ውስጡ ያለው ማለት ነውና ላይክ አደገኛ የሆነ ነገር ነው። እኔ በጣም ነው የሚያስገርመኝ ባይዘው ማለት ምንድነው ኖርማላይዝ መደረግ የሌለበት ነገር ኖርማላይዝ ሲሆን እንግዲህ ያው የመጨረሻው ዘመን ስንል ምን ማለታችን? የመጨረሻው ዘመን ማለት ኃጢአት ኖርማል የሚሆንበት ጊዜ ማለት ነው። ግልጽ ነው አይደለም? አሁን ሰው ኃጢአትን ቢሰራ እንኳን ኃጢአት እንደሆነ እያወቀ ሲሰራ የነሳ ዕድል ይኖረዋል አይደለም? የመጨረሻው ዲፕራቪቲ ወይም የመጨረሻው ውድቀት ምንድነው? ኃጢአት እንዳልሆነ ማመን ነው አይደለም? ሃይማኖትም ላይ ኖርማል ሲሆን ውግዘትን መተላለፍ ኖርማል ሲሆን በጎኑ የሚከፍተው ብዙ በር አለ። በጣም በሚያስገርም ሁኔታ ነገር ግን ነገርየው ከዛም አልፏል። እኔ ላይክ ከቴዎሎጂ ስኩል የሚወጡ ልጆችን አወራለሁና ውዳሴ ማርያምን ቤተክርስቲያን እኮ እሱን አታስተምረው የሚልኛል ገልብጠው ማለት ነው። በጣም በሚያስገርም ሁኔታ በጣም ኢስተርናይዝ ከመደረጋቸው የተነሳ ጭራሽ የኛ ቤተክርስቲያን ይሄንን አታስተምረው እያሉ ጭራሽ ወካዮች እንደሆኑ አለ they are the ones who are being represented የእኛ የተማርነው ነው ቤተክርስቲያንን የሚወክላት ብለው አንደኛ ቤተክርስቲያንን የማያውቁ ግልጽ ነው አይደለም? ጉባኤ ቤትን የናቁ ቤተክርስቲያንን የማያውቁ ሲቀጥል ግን ጭራሽ ኢስተርኖች የተማሩትን ትምህርት ቤተክርስቲያን ይሄን ነው የምታስተምረው እያሉ ድፍረት ላይ የደረሱ ማለት ነው። ግልጽ ነው አይደለም? ሐሳቡ እዚህ ደረጃ ደርሰናልና ይሄ ውግዘትን መተላለፍ እንግዲህ በትንሽዬዋ ቀዳዳ ትልቁን መርከብ ታሰጥሟለች እንደተባለ ይሄ ኖርማላይዜሽን ማለት ነው። ጥልቅ የሆነ እብደት ነው እኔ የሚለው ኮሌክቲቭ የሆነ ክሬዚነስ ሳይኮሎጂ ነው። ግልጽ ነው አይደለም? ሐሳቡ አንድ ላይ እንደማበድ ነው እኔ የምቆጥረው ማለት ነውና በጣም አደገኛ የሆነ ቤተክርስቲያኒቱን ከመሰረቱ እያጠፋት ያለ ሊቃውንቶች አሁን ሁለት ጎራ ተፈጥሯል። ባይዙ እዚሁ አድሬስ ማድረግ መፈልገው ጉባኤ ቤት የተማሩት የዋሆቹ የእግዚአብሔር ወዳጆች አሉ። በየዋህነታቸው እግዚአብሔር ላይክ ያሳደጋቸው እንግዲህ ይህን ሚስጥር ከአዋቂዎችና ከጠቢባን ሰውረ ለማያውቁና ለህፃናት ስለገለጥክላቸው አመሰግናለሁ። አሁን አባቶይ ፈቃድህ እንደዚህ ሆኗልና ብሎ ማቴዎስ 11 ላይ ይናገራል ጌታችን። ኢትዮጵያውያን ሚስጥርን በብጽዕናና በየዋህነት ነው የተቀበሉት ማለት ነው። ግልጽ ነው አይደለም ሐሳቡ? እና እነዚህ ደግሞ የኢስተርን አቀንቃኞች በጣም ፊሎዞፊካል የሆነ ኮምፕሌክሲቲ አለን ብለው የሚያስቡ ትዕቢተኞች ጭራሽ የጉባኤ ቤቶችን የሚነቁ ፋይናሊ አይደንቲቲ ክራይሲስ ውስጥ የሚከቷቸው ማለት ኢቭን ጉባኤ ቤት የተማሩት እውነት ቤተክርስቲያናችን ይሄን ነው እንደምታስተምረው ብለው እንዲጠይቁ በጣም እንግሊዘኛ በተናገሩ ቁጥር የበታችነት እንዲሰማቸው የሚያደርጉ and finally ግራ መጋባት ውስጥ እና የራሳቸውን ሁሉ ምንድነው ላይክ በግ ተሸክሞ ይሄድ የነበረ ሰው ነበር ይባላልና
ሶስት ሰዎች ተኩላ ነው የተሸከምከው ካሉት በኋላ እውነትም ተኩላ ነው ብለው በጉን ጥሎታል ይባላል። እና አሁን የኢትዮጵያ ሊቃውንት እንደዛም ይሁን ነው ማለት የያዝነው እውነት የማይረባ ነው እንዲህ የሚል ዳውት ውስጥ እየገቡ ነው። በተለይ ክፍለ ሀገር ያሉት ቢያንስ ስትሮንግ ሆልድ አላቸው። አዲስ አበባ ውስጥ ያሉ ላይክ እና አዲስ አበባ ውስጥ የመጡ ሊቃውንት በቃ እውነትም ቤተክርስቲያን ይሄንን አታስተምርም በሚል እውነትም ተኩላ ነው ብለው እያመኑ ስትሮንግ ሆልዳቸውን እየጣሉ ማለት ነው። በትክክል አንድ መድረክ ላይ የተጋበዙ እንኳን የሆነ ኢንኮንፊደንሳቸውን ሴንስ እናደርገዋለን። ሴንሲብል የሆነ ላይክ በራስ ያለመተማመን ማለት ነው። በትክክል ለስንት ዓመት ጉባኤ ቤት ቆይተው ተምረው ጉዳዩ ላይ ተጠያቂ ሆነው ከወጡ በኋላ በራስ አለመተማመን የሚያሳፍር ተሸናፊነት ኤግዛክትሊ እና ይሄ ሎያሊቲንም ማጣት ነው። ባይዘ አንድ አባባልን ያስታውሳል። ኖሌጅ ሜክስ ዩ ግሬት ላቭ ሜክስ ዩ ክርስቲያን ሎያሊቲ ሜክስ ዩ ሂውማን የሚል ማለት እውቀት ኃያል ያደርግሃል፣ ፍቅር ክርስቲያን ያደርግሃል፣ ታማኝነት ግን ሰው ያደርግሃል ይባላል። ሰው ከምንም ቢወጣ ይችን ቤተክርስቲያን መካድ የለበትም፣ ባክግራውንዱ መካድ የለበትም። ግልጽ ነው አይደለም ሐሳቡና ቤተክርስቲያንን ሰብኮንሺየስሊ እስከ መካድ እየደረሱ ማለት ነው። እና መናቅ፣ ቅኔን መናቅ፣ ትርጓሜ ቤቶችን መጽሐፍት ቤቶችን መናቅ፣ ገድላትን መናቅ፣ እንደዚህ አይነት ቤት ተረት አይነት ነገር ነው እስከ ማለት ድረስ ያ ላይክ ስምንተኛው ሺህ በቃ ከጉባኤ ቤት የሚወጡ ነገሮች በሙሉ ኋላ ቀርነት ብለው ሌብል ተደርገው ማለት ነው። ከፍተኛ ንቀት በቃ አቤቱ ንቀትን ጠግበናልና እንዳለው ከፍተኛ ንቀት ነው በቃ ላይክ በቤተክርስቲያኒቱ ላይ የነገሰው ማለት ነውና there is like an inner የሆነ ኩዴታ ላይክ ውስጥ ለውስጥ ያለ መፈንቅለ ቤተ መንግስት አይነት ነገር ይቅርታ ቤተ ክህነት ማለት ነው እንግዲህ እና እዚህ ደረጃ ደርሰናል። የደረስንበትን ደረጃ ውስጥ ለውስጥ ስለማይነገር ነው እንጂ ስኩል ኦፍ ቲዮሎጂውን አሁን ኦልሞስት ቴክ ኦቨር አድርገውታል። በደንብ ሪል ታይም ዊትነስ ማድረግ ከፈለጉ they have to go to school of theology basically መደንብ ሄደው አይተውት ይመጣሉ እና ከዛም ደግሞ ላይ ከጉባኤ ቤት የወጡት የሚሰማቸው የበታችነት ግራ መጋባት እንዴት ምላሽ እንስጣቸው ለነሱ ብሎ እንግሊዘኛ ማንበብ ውስጥ መግባት በሌላ ሰው ሜዳ መጫወት ማለት ነውና ሌላ በቃ ላይ የደረስንበት ደረጃ በጣም የሚያሳፍር እና ተስፋ የሚያስቆርጥ ማለት ነው። ግልጽ አይደል? እና ቤተክርስቲያኒቱን ኢፌክቲቭሊ ለሁለት እየከፈላት ያለ በቃ ጉባኤ ቤት የተማሩ ቨርሰስ ስኩል ኦፍ ቲዮሎጂ የተማሩ ተብለው ማለት ነው። በቃ ጉባኤ ቤት ተምረው በጣም ሌላው የሚያስገርመው ነገር መጋቢ ሐዲስ ተብለው ጨርሰው ሌጂቲሜሲ በማጣታቸው ተቀባይነት በማጣታቸው ስኩል ኦፍ ቲዮሎጂ ይገባሉ። ለምሳሌ በጣም የሚያሳፍር ማለት ነው። እንግዲህ ላይክ ለቋንቋ ብለው እንግዲህ ስኩል ኦፍ ቲዮሎጂ ሰው ገብቶ ነው ቋንቋ ተምሮ ነው የሚወጣው ብዬ ነው። ሃይማኖት አይማርም፣ ቋንቋ ነው የሚማረው። ሊማር የሚችለው እንግሊሽ ላንጉዌጅ ነው ይወጣል። ከፍተኛ የማንነት ቀውስ ውስጥ ነው የከተተው። ግልጽ ነው። እነሱ በገዝ ይማራሉ፣ እዚህ ጋር እንግሊዘኛ ሲወራ መደንገጥ፣ ላይ ኮንፊደንሳቸው ሻተርድ መሆን፣ በሌላ ሰው ሜዳ ውስጥ መጫወት ስላለባቸው ማለት ነውና ተከብረው እያዘዙና ተጠያቂ ሆነው በኖሩበት ቤተክርስቲያንና በኖሩበት ሀገር ሁለተኛዎች ሆነው ማለት ነው። ላይክ ምንድነው ሰከንድ ሲቲዝንስ አይነት ነገር እንደ ሁለተኛ ወገኖች ሆነው ጭራሽ ጉባኤ ቤት መማራችን አይጠቅምም የሚል እንኳን ላይክ አን ኢምፖርታንስ ውስጥ እየከተቷቸው ነው። ዝም ብለን ስኩል ኦፍ ቲዮሎጂ ሄደን ብንማር ይሄ አይጠቅምም እስከመባልና ዲፕ ዳውን ነገሩ ሰዶ ጉባኤ ቤቶች ሌጂቲሜት አይደሉም። ግልጽ ነው አይደለም ሐሳቡ። ላይክ ጉባኤ ቤቶች ሌጂቲሜሲያቸውን እያጡ ነው። በትክክል ደግሞ የሆነ በጣም ላይክ የሚገርመው ቴክኒካቸው ይሄ በጣም ሞደርናይዝድ ለሆነው ሰው at the superficial level ወይም ከላይ በጣም አፒሊንግ አይነት ኔቸር አላቸው። ኤግዛክትሊ ግዕዝ ይጠቅሳሉ። ያ በጣም ማለት ነው በቃ ግዕዝን ለመጥቀስ ይሞክራሉ። ላይክ ለኢትዮጵያ ቤተክርስቲያን ቢሎንግ እንደሚያደርጉ ሊያስመስሉ በጣም ይሞክራሉ። እና የሆነ ዛሬ አሊኩዌንስ እንግሊሽ ላይ ምናምን መጽሐፍትም በደንብ ሲጠቅሱ ዩዥዋሊ ቤተክርስቲያን እንደውም ቅዳሴ የሚያነበው ዲያቆን ይወጣና ወይም ደግሞ ቄሱም ይወጣና ምንድነው የሚያደርገው? ዩዥዋሊ በግዕዝ ያነበውና የሆነ ኢንትሮዳክሽን ይሰጣል። ስለዚህ ይሄንን ነው እያነበብኩ ያለሁት የሚለውን የግዕዙን ቨርዥን የጀምረውና ወደ አምሃሪክ ቨርዥኑ ይመጣና ነው የሚያነበው። ብዙ ጊዜ ይሄንን ኦብዘርቭ ታደርጉታላችሁና
ይሄ ኢስተርን ሲምፓታይዘርስ ዩዥዋሊ ምንድነው የሚያደርጉት they might have የሆነ like የራሳቸው የሆኑ ዩቲዩብ ቻናልስ ምናምን አይነት ነገርና ይሄ እንግሊሽ ቨርዥን ቅዱስ ባሲሊዮስ ኦር ቅዱስ ዮሐንስ ጎርጎርዮስ ይሉና ይሉና the English version ቀድሞ ይጻፋል so like ከላይ በጣም አፒሊንግ እና ሰዎች የሚመስል እና የሆነ ሰዎች ኢዝሊ ኮንፊደንሳቸው በተለይ ደግሞ ከጉባኤ ቤት የወጡ ሊቃውንት ኮንፊደንሳቸው ሻተርድ እንዲሆን በአንድ ጊዜ የሆነ በራስ መተማመናቸውን እንዲያጡ ሊያደርግ የሚችል ምንም የሆነ ሰው እንደሆነ አርጊውመንት በውስጣቸው ባይዙ እንኳን ከላይ ዝም ብሎ ይሄ ለዚህ ዘመን ትውልድ ደግሞ በቃ ይሄ እግዚአብሔርም ሲያዝንብን ነው የሚመስለው። ይሄ ከጉባኤ ቤት የወጡትም ያን ያህል የነፍስ ጥንካሬያቸውን በጣም የሚያበሳጭ አይነት ሌቭል የደረሰ ይመስላል። በአንድ ጊዜ ስቴጁን ለነሱ መልቀቅ ተሸናፊነት በጣም በቃ ላይክ እንደው በቃ እግዚአብሔር ያልተለያቸው የቀደሙት ሊቃውንት ቢሆኑ ይሄን ነገር በጣም በፓራኖያ ያዩት ነበር። እውነት ነው። በጥርጣሬ ያዩታል በደንብ ማለት ይመረምሩት ነበር። እውነት ለመናገር የሊቃውንት ጉባኤ ብለው ሰብስበው ምን እየተካሄደ ነው ብለው ይመረምሩ ነበር። የእመቤታችን ስም ሲሰደብ ጣርተው በደንብ ኢንተሮጌት ያደርጉ ነበር ቤዚካሊ። እና በጣም በሚያሳዝን መልኩ ግን ይሁን ዲፕ ስቴት እያልኩ ነበር ቅድምና ይሄ ላይክ ዘ አሜሪካን ፖለቲክስ አሁን ያለውን የኛን ነገር የቤተ ክህነታችንን ነገር ትንሽ አናሎጂ አለ ትንሽ የሚገልጸው ነው ይቻላልና ከትራምፕ በፊት ሞር ኦፍ የአሜሪካን ይሄ ጃያንት የሆኑት ዲሲሽኖች ትልልቆቹ ውሳኔዎች ላይ ኢንዳይሬክት የሆነ እጅ ያላቸው ኔምሊ የሚታወቁ የቻክ ሹመር ላይክ ኒኪ ሄሊ ምናምን ይባሉ ፖለቲሽያንስ አሉ። በጣም ሲኒየር ፖለቲሽያንስ ናቸው። most of them ዴሞክራትስ እና ላይክ ኢንዳይሬክትሊ አንድ ትዊስቲንግ አይነት ኔቸር አላቸውና ከጀርባ እየገቡ ይሄ ዘ አሜሪካን ዲሲሽንስ በደንብ ላይክ ሊያስቀይሩ የሚችሉ በገንዘብም ሊሆን ይችላል በሲኒየሪቲም ሊሆን ይችላል ቤዚካሊ በእውቀትም ሊሆን ይችላል at the background የአሜሪካን ፖለቲክስን በጣም ኢንፍሉዌንስ ሲያደርጉ የቆዩ ነበሩ። እንደውም ትራምፕ ይሄንን ሲመጣ he vowed ይሄንን ነገር like dismantle ለማድረግ effectively እየተሳካለት ነው አይገስ። እና ምንድነው ከዚህ ለርን የምናደርገው እነዚህ ሰዎች እንዲህ አይነት የዲፕ ስቴት ኔቸር አላቸው። at the back ቲዮሎጂ ስኩሉን ዶሚኔት በማድረግ ይሄ ከሴኩላር ኤጁኬሽን ጥሩ ስታተስ ይዞ በመምጣት ማለት ነው። የሆነ ዲግሪ ሊኖራቸው ይችላል የሆነ ፒኤችዲ ኦር ኢኮኖሚክስ ላይ ኦር whatever ብቻ የሆነ ፒኤችዲ ይኖራቸዋል ጥሩ ስታተስ ይዛሉ። ቲዮሎጂ ስኩሉን ጆይን ያደርጉታል ወደ ውጭ ይሄዳሉ። ላይክ ቭላዲሚር ሴሚናሪ ላይ ሊሆን ይችላል ዩኤስ ያለው ላይ ግሪክ it could be ግሪክ ኦር ራሽያ እነዚህ ኢስተርን ቲዮሎጂ ስኩሎች ጋር ይሄዳሉ። የሆነ ታይትል ከዛም ይዘው ይመጣሉ። ኢዝሊ ዶሚኔት ያደርጉታል። ማህበራትንም ጭምር በደንብ ገብተው ኢንፍሉዌንስ ማድረግ። ስለዚህ ላይክ መልታይ ፍሮንት የሆነ ዋርን የከፈቱት ከቲዮሎጂ ስኩሉ አልሞስት ቲዮሎጂ ስኩሉን ቴክኦቨር አድርገውታል። ማህበራት ትልልቅ ማህበራት ላይ በመግባት እዛ ውስጥም ዶሚኔት ማድረግ አይነት ኔቸር አላቸው። ሶሻል ሚዲያ ላይ ደግሞ ሶሻል ሚዲያ ላይ ይሄንን ነገር ማያቁም ሊሆኑ ይችላሉ። ቤዚካሊ ምን እየተካሄደ እንደሆነ ማያቁ ትንንሽ ደግሞ የነዚህ ከስርስር የነሱ ቅጥቅጥ የሚመስሉ ላይክ ሶሻል ሚዲያውን ደግሞ ኢን ኮንትሮል ሆነው ብዙውን ይሄ ያንግ የሆነውን ሰው ፖፑሌሽን ላይክ ኦርቶዶክሳውያን በጣም ይሄ ያንግ የሆኑትን ነው በተለይ ኢምፕረስ የሚያደርጓቸውና ሲምፕሊ አንታይ ፕሮቴስታንት የሆነውን ወይም ደግሞ ከፕሮቴስታንቶች ጋር ባለው ዲቤት ላይ ጥሩ ፐርፎርም ያደርጋሉ። ቲዮሎጂ ስኩል ተምረው ይወጣሉ። እነዚህን ነገሮች ኢዝሊ ዲበንክ ማድረግ ይችላሉ። ፕሮቴስታንቲዝም ኢዝ ዊክ ዊ ኖ ኢት ያን ያህል ሰብስታንስ ያለው ነገርም የለም ውስጡ። ስለዚህ እነሱ ሜጀር ትሬት እንደሆኑ ፐርሲቭ ላደረገ ኢትዮጵያዊ ኦርቶዶክስ ልጅ እነሱን ሲምፕሊ ዲበንክ ሲያደርጓቸው ወይም ላይቭ ዲቤቶች ላይ ሲያሸንፏቸው ሲያዩ እነዚህ ላይክ ላይቭ ዲቤቱ ላይ ጥሩ ፐርፎርም የሚያደርጉት ኦርቶዶክሳውያን ውስጣቸው ያዙትን መርዝ ግን አይረዱትም ማለት ነው። ቤዚካሊ ግን ላይክ ልንፈራው የሚገባው ግን ይሄኛውን ትሬት ነበር ቤዚካሊ
እና እንደዚህም አይነት አፕሮች አላቸው በሶሻል ሚዲያ በቴዎሎጂ ስኩል ማህበራትን ዶሚኔት በማድረግ እና እሱም በሚያሳዝን መልኩ የሆነ ብዙ ኤፈርት የሚጠይቅ ነው። ሰዎች በጣም መንቃት አላርሚንግ ሌቭል ላይ ደርሷል። መንቃት አለባቸው። ኦፕንሊ እመቤታችን ትሰደባለች። ገድላት ኦፕንሊ ይናቃሉ፣ ይሰደባሉ። ሊቃውንት የበታችነት እንዲሰማቸው በተጋበዙበት መድረክ ሁሉ የበታችነት እንዲሰማቸው እንዲሳቀቁ እየተደረጉ ነው። ስለዚህ እኚህን ሁሉ ሰው በደንብ ሊያውቀው ሊረዳው ይገባል እና ኢትዮጵያን አይደንቲቲን እንደ አዲስ ሪኢኒሼት አድርጎ ይህን ነገር ላይክ ፋይት ማድረግ የሚጠይቅበት ሌቭል ላይ ደርሷል። ያው ላይክ ዝም ብሎ የሌለ ነገር አይደለም እኛን እያስጨነቀ ነው ያለው ቤዚካሊ መጥምቅና ያ እንደዚህ አይነት ዳይሜንሽን አለው። አይገስ ቸርነት ላይክ የሚገራርሙ ሀሳቦች ነው ያነሳው which are deeply true by the way like ምንድነው የሆነ አባባል አውቃለሁ selfless service for selfish ambition ይባላል እና ሰዎች በጣም selfless የሚመስል ላይክ ራስ ወዳድ ያልሆነ የጽድቅ የሚመስል አገልግሎት ፍጻሜው ግን ሰልፊሽ የሆነ አምቢሽን ማለት ነው። ግልጽ ነው አይደለም? ላይክ ሰዎች አንድን ነገር ለምሳሌ ህዝቡ እንዲቀበላቸው በጣም ሊዋጉ ይችላሉ። ግልጽ ነው አይደለም? ሐሳቡ ለምሳሌ ተሐድሶችን ኦር ፕሮቴስታንቶችን በጣም ተቃወሙ ማለት እነሱ ተቀባይነት አገኝተው ፋይናሊ ግን እነሱ የሚያምኑበትን ምንድነው እምነት ኢምፖዝ ለማድረግ ሊሆን ይችላል። ለምሳሌ ግልጽ ነው አይደለም ሐሳቡና እንደዛ አይነት ዳይሜንሽን አላቸው። ሰይጣን እኔ like I always say ሁለት ወጥመዶችን አዘጋጅቶ ነው የሚመጣ ይባላል። ሁልጊዜ በግራና በቀኝ ለምሳሌ እዚህ ጋር ውዳሴ ከንቱን እዚህ ጋር ትዕቢትን ይዞ መጥቶ በትዕቢት ምንድነው ካልተሳካለት በውዳሴ ከንቱ ለመጣል ማለት ነው። እና ሃይማኖትም ላይ እንደዛው ነው። ሁለት መንፍቅና ይዞ የሚመጣው በግራና በቀኝ። እንግዲህ የህይወት መንገድ ጠባብ ነው ስለተባለ ቀጥተኛው መንገድ መሃል ላይ ነው፣ በግራ በቀኝ ገደል ነው። እዚህ ጋር ከፕሮቴስታንቲዝም እናመልጣለን ብለን ምንድነው የሆነ ሰውን ስናምን እነሱ ደግሞ በዚህኛው ጥግ ደግሞ ሌላ መንፍቅና ውስጥ እንዲከቱል ሁለተኛ መንፍቅና ያዘጋጅልናል። እና ይሄ ሃይብሪድ ዋርፌር ነው ከረንትሊ እየተካሄደ ያለው እንደሚመስለኝ። ሃይብሪድ አይነት ያ እዚህ ጋር ፕሮቴስታንቲዝም እዚህ ጋር ኢስተርን ቲዮሎጂ ሆነው ማለት ነው በሁለት በኩል እያጫወቱን ነው የሚመስለኝ። እዚህ ጋር ፕሮቴስታንቶችን አምርረን በቃ ወደ ጾም ወደ ጸሎት እንመለስ ስንል እዚህ ጋር ደግሞ ሙሉ ለሙሉ መሰረቱን የሳተ ፍልስፍናዊ የሆነ ማለት ነው ክርስቶሳዊ ያልሆነ ምንኩስና የሚመስል ስም ያለው በውስጡ ግን ቡድሂዝም የሆነ ማለት ነው እመቤታችንን የካደ ወልድን የካደ አስተምሮ በዚህኛው ኤክስትሪም እየመጣ ነው። እና we should be aware በቃ ነቅታችሁ ጠብቁ ተብሏልና ቀጥተኛውን መሃል ላይ ያለውን ወደ ግራም ወደ ቀኝም ባትሉ ቀጥታም ብትሄዱ እግዚአብሔርን ታገኙታላችሁ እንደተባለው ማለት ነው። ወደ ግራም ወደ ቀኝም ሳንል ላይክ ምንድነው ኦሪየንታል ኦርቶዶክሲን ጠብቀን መሄድ አለብን ማለት ነው። ላይክ ስትሪክትሊ ሌሎቹ ሪኮንሲሊየሽን ግሎባል ለመሆን መሞከር ላይ ዓለም አቀፋዊ መሆን እነዚህ ተርፍ ነገሮች ናቸው። ዶግማቲክ ነገርን ሳይነካኩ ሌላ ነገር ልናወራ እንችላለን። እና ኢትስ ኖት አት ዘ ኤክስፔንስ ኦፍ ዶግማ ሃይማኖት ሚስጥረ ስላሴ እየተፋለሰ አይደለም ከሰው ጋር የምንደራደር። ግልጽ ነው አይደለም? ወልድ ከአብ ያንሳል ብለው የሚያስተምሩ ናቸው እነዚህ። ላይክ ሞናርኪ ኦፍ ዘ ፋዘር የሚል መንፍቅና አለ። ግልጽ የሆነ መንፍቅና አድሬስ እናደርገዋለንና እንደው በዛው ብንሄድስ ማለት ኢስተርን ኦርቶዶክሲ እንግዲህ እኔ ለዛ ነገርም እንግዲህ ኤክስፖዝድ ሆኜ ነበር ፐርሰናሊና በጣም አንጀቴ ነበር የሚቆስለው እውነት ለመናገር በቃ ራሴን መቆጣጠር እስኪከብደኝ ወልድ ከአብ ያንሳል ቀጥታ ያንሳል ባይሉ እንኳን አብ ከወልድ ፕሪኤሚነንስ አለው ይላል ላይ ቀድም ያለው እና ላይክ ፈርስት ፐርሰን ኦፍ ዘ ሆሊ ትሪኒቲ ሰከንድ ፐርሰን ተርድ ፐርሰን እነዚህ ቃላቶች ቀጥታ ከዛ የመጡ ነው። ከዛ ጋር የተያያዙና እንግዲህ የተለያዩ ሰዎች በተለያየ መንገድ ቢጠቅሷቸው ኦሪጂናሊ ግን ላይክ ወልድ ከአብ ስለሚወለድ መንፈስ ቅዱስ ከአብ ስለሚሰርጽ አብ እንደው ከነሱ ይበልጣል የሚመስል ሞናርኪ ኦፍ ዘ ፋዘር የሚል አስተምህሮ ምንድነው ጌታችን አባቴ ከኔ ይበልጣልና በማለቱ እሱም አንደረ ኮንቴክስት ላይክ ገና ከማድረጉ በፊት የተናገረው ሆኖ እንዴ ራሱ ተናግሮታል እኮ አብ ከወልድ ይበልጣል ብለው የሚከራከሩ አሉ። ለምሳሌ ብዙ ስብከቶች አሏቸው። ይሄ እጅግ በጣም ለሚዘምናም ያውቋቸዋል። እጅግ አንጀት እመቤታችን ላይ በቃ የማይነገሩ ጥንተ አብሶ አለባት
ባይኖርባትም ተራ ፍጥረት ነች ከነ አርሴማና ከነ ከቅዱሳን ጋር ደምሮ ከቅዱሳን ጋር ምንም አትለይም። እሷን ባትኖር እንኳን ከሌላ ሴት በትክክል እንዲህ ያለን ሰው ነበር። አሁን ሊወለድ ይችላል። ላይክ የእሷን አብሶሉት ነሰሲቲ ወይም ደግሞ ያለመቤታችን እግዚአብሔር ሰው ሊሆን አይችልም የሚለውን የካደ ማለት ነው። የእሷን ዩኒክ ፍጥረትነት ምንም ከሌሎች ቅዱሳን አትለይም ብለው ነው የሚያስተምሩት ለምሳሌ። እና እጅግ አንጀት የሚያቆስል እውነት ለመናገር አንዳንድ ጊዜ አግጥጦ የመጣ ፕሮቴስታንቲዝም ይሻላል የሚያስብል ማለት ነው። ግልጽ ነው ሐሳቡ፣ ምክንያቱም የሚታይ ነው ቸርነት። እዚህ ጋር እንደው አድሬስ እንድታደርግልኝ የሚፈልገው ቶፕ ቱ ቦተም ሙቭመንትም ነው። አዲሽናሊ እዚህ ጋር ማውራት ያለብን ፕሮቴስታንቲዝም ከታች ወደ ላይ ነው የሚወጣው፣ ከምዕመን ጋር ነው የሚዳረቀው። ስለዚህ ትሬቱን ሁሉንም ሰው ያውቀዋል። ይሄኛው ግን እንደ ካቶሊሲዝም ከላይ ጀምሮ ነው ወደ ታች ነው የሚቆፍረው ማለት ነው። ጳጳሳትን ሊያሳምን ይሞክራል። እኔ አሁን አውቃለሁ በምን ርቀት ሊቀ ሊቃውንቶችን ጠርተዋቸው ማለት ነው በቤታቸው ሊያሳምኗቸው ይሞክራሉ፣ የራሳቸው ደቀ መዛሙርት ለማድረግ ማለት ነው። የየራሳቸው ዲስካሽን ላይክ ፓነሎች አሏቸው እና ኢንፍሉዌንስ ያደርጓቸዋል፣ ኮንፊደንሳቸውን ያሳጣቸዋል፣ በራስ መተማመናቸውን በቃ ዲስራፕት ያደርጓቸዋል። እና ላይክ ፓራሊሲስ ነው በቃ ፍሮም ብሬን ቱ ዘ ፐሪፈሪ የሚሆን ፓራሊሲስ ነው እየተፈጠረ ያለውና ምን ትላለህ? ላይክ ቶፕ ቱ ቦተም መምጣታቸው ምን አይነት ሪስክ አለው? በጣም ይሆን ላይክ ዲዛስትረስ የሚሆነው ላይክ ሕክምና ላይ ላይክ ስትሮክ ሃፕንስ ላይክ ሰውየው ቤድሪድን ይሆናል አይዘር ፓራፓሬሲስ ኦር ላይክ ዋትኤቨር ብቻ ከአልጋ የማይነሳና በጣም ፓራላይዚንግ ነው ይቻላል ከአልጋ እንዳይነሱ የሚያደርግ ማለት ነው። እና ይሄ ቶፕ ቱ ቦተም የሆነው አፕሮች ደግሞ በጣም ዲዛስትረስ ሰው ሳያቅ በአንድ ጊዜ ሁሉም ኮት ኦፍ ጋርድ የሚሆንበት ሁሉ ጊዜ የሆነ በጣም አስጨናቂና ሁሉንም በአንድ ጊዜ ሁሉንም ህዝብ በአንድ ጊዜ ሊያስደነግጥ የሚችል ኔቸር አለ። ሰው በቅርበት ቴዎሎጂ ስኩልን በትክክል ቪጂላንት ሆኖ ካልተከታተለ ካላየ ሲኖዶሱ ላይ ይሄ ኢስተርን አፊሊዬሽን ያላቸውን ጳጳሳት ኢንተርቪው አድርጎ ሰው ዲቴክት ካላደረጋቸው በስተቀር ነገርየው የጋራ ሰርፕራይዝ ነው የሚሆነው ማለት ነው። እውነት ነው። እንደው አሁን እንግዲህ በእግዚአብሔር ቸርነት ነገርየው ብዙ ወደ ጳጳሳት ደረጃ ብዙ አልገባም። በእግዚአብሔር ቸርነት ግን እነዚህ ሰዎች ከጳጳሳት ጋር ጭምር ቅርበት አላቸው፣ ኢንፍሉዌንስ ሊያደርጓቸው ይችላሉ። ግልጽ ነው አይደለም? ኮንፊደንስ በጣም ሻተር ያደርጋሉ። በጣም የሚገርም ቸርነት ማለት በጣም የተማሩትን ሊቃውንት ማለት ነው። እንግዲህ አንድ ጥይት ሲተኮስ ምንድነው ከጠረጴዛ ስር እንደሚገባ ሰው ማለት ነው። ልክ ወታደራዊ ሳይንስ ላይ ይሄ ባይ ኢምፓክት ኤንድ ፔሎድ ነው ካልኩሌት የሚያደርጉት ዳሜጁን ያለው ጥይቱ ቀጥታ ተተኩሶ የሚገርለው ሰው አለ፣ ድምጽ ሰምቶ ደግሞ የሚሸሽ አለ። አሁን ይሄ ነገር እንደዛ ነው እየሆነ ያለው። አንድ ቴዎሎጂካል ጃርገን ሲጠራ ጠረጴዛ ስር የሚገባ ሊቅ አለ ለምሳሌ በእጅም ይሰጥ በቃ አንተ ከኔ የተሻለ ታውቃለህ የሚል ማለት እና ወዲያው ነው በቃ ላይክ እጅ ሰጥቶ አስረክቦ መመርመር የለም ምንፍቅና አለበት የለም። እንደዚህ በምንም ተአምር እንደዚህ ሊሆን አይችልም። ወይ የአንድ ሰው ዕውቀቱ እንግሊዘኛ ቋንቋ በመናገሩ በምንም ተአምር አይለካም። ግልጽ ነው አይደል? ለማስተዋወቅ ሁለተኛ ደግሞ በታሪክም ውስጥ ማለት ነው ቅዱስ ጳውሎስ ዕውቀት ያስታብያል እንዳለው ዕውቀት ቢኖራቸው እንኳን እነዚህ ሰዎች ዕውቀታቸው እንደነ አሪዮስና እንደነ ንስጥሮስ ነው የሚሆንባቸው። ግልጽ ነው አይደል? ለጥፋት ነው የሚሆንባቸው ማለት ነው። ግልጽ ነው ላይክ ዕውቀት ምንድነው? አባ ጊዮርጊስ ምን ይላል? ምንኩስናና ዕውቀት ያለ ትህትና አጋንንትን መምሰል ነው ይላል። ግልጽ ነው ሐሳቡ። ሁለት አይን ኖሮ ገሃነመ እሳት ከምትጣል አንድ አይን ኖሮ መንግስተ ሰማያት ብትገባ ይሻላል። ምን ማለት ነው? ዕውቀት ኖሮ በዚህ ዓለም ተከብረ ኖረ መንግስተ ሰማያት ምንድነው ገሃነም ከምትወድቅ ሲኦል ከምትወርድ እንደው ኢኖሰንት ሆነ የዋህ ሆነ አባቶች የሰጡህን ሃይማኖት በትህትና ተቀብለ አምነ ውዳሴ ማርያም ደግመ መንግስተ ሰማያት ብትገባ ይሻላል ማለት ነው። ግልጽ ነው አይደለም ሐሳቡና በጣም የዕውቀት ፉክክርም ይታያል። በቃ ይሄ ዕውቀት ቨርሰስ እውነት ቸርነት እሱንም ልናወራው እንችላለን። ማለት መናፍቃን እውነት የላቸውም፣ ዕውቀት ግን አላቸው። ለምንድን ነው ዕውቀት የሚኖራቸው? ግብዞች ስለሆኑ ነው። ግብዞችና ትዕቢተኞች ስለሆኑ እንግዲህ እውነትን የሚያሸንፉበት የሚበልጥ እውነት ስለሌላቸው ምን ያደርጋሉ? ላይክ ፎልስ ኢሜጅ ፎርሜሽን ላይ ይገባሉ። አዋቂዎች ናቸው ተብሎ መሳለን ይፈልጋሉ፣ ማስደንገጥ። ይሄ እውነት የሌለው ሰው ሱፐርፊሻሊ ነው ላይክ ዲስፕሌይ የሚያደርገውና ኢቭን በጣም አዋቂዎች ተደርገው ይሳላሉ። የሚገርም ቸርነት በቃ ይሄ
እንዴ ብዙ ስሞችን ሁሉ ሰምቻለሁ። ወጣቱ ቄርሎስ ምናምን ጭራሽ እንደዚህ አይነት ናፍቃን መዶሽ እንደዚህ አይነት ለቅዱሳን የተነገሩ ነገሮችን ማለት ነው። እኔ በደንብ ሰው ሊረዳው የሚያስፈልገው ማለት ነው የኢትዮጵያ ቤተክርስቲያን ብጽዕና አላት። የዋሃን ብፁዓን ናቸው ምድርን ይወርሳሉና እንደተባለው አባቶቻችን የዋሃን ነበሩ። በየዋህነታቸው ማለት ነው ብዙዎች በብዙ ምርምር በብዙ ፍልስፍና ያልተገለጠ ሃይማኖት ተገልጦላቸዋል። ምክንያቱም ሃይማኖት አልቲሜትሊ መገለጥ ነው እንጂ መፈላሰፍ አይደለም። ግልጽ ነው አይደለም ሐሳቡ። ፍልስፍናም እኮ ላወቀበትና እስከ መጨረሻው ከተጋድሎ ጋር ለያዘው እኮ ወደ እውነት ያደርሳል በብዙ መከራ ቢሆንም ማለት ነውና አባቶቻችን በየዋህነታቸው በእንባቸው በሱባኤያቸው እንዲህ ቀኔን እኮ መጀመሪያ ዲስከቨር ሲያደርጉ ይሄ ነገር ከመንፈስ ቅዱስ ነው ወይ ብለው ሱባኤ ገብቷል። በጣም የዋህ ከሆናቸው የተነሳ ለቀኔ እንኳን ሱባኤ ይገባል። ግልጽ ነው አይደለም ሐሳቡና እዚህ ከፍልስፍና የመጣን ነገር ተቀብለን ተሸናፊ መሆን የለብንምና ቸርነት እኔ ዲዛስተሩ በጣም ኢንፊሪየቲንግ ነው ባይ ዘ ዌይ እና እስቲ ቸርነት ላይክ በደንብ ላይክ ኢንተች እንዲሆኑ ሰራሾቻችን ላይክ ለምን ሜጀር የሆኑትን ሄሬሲዎች አድሬስ አድርገናቸውና ስለዚህ ይሄ ሞናርኪ ኦፍ ዘ ፋዘር የሚለው ነው አይደለ የመጀመሪያው የሚሆነው ከዛም መቤታችን ላይ ያላቸውን ነገር በስሱ ሰፓሬት የሆነ አንድ ሲዝን መቤታችን ላይ ስለምንስ እንድንሰራው ምክንያት የሆነ ኢቭን ለፖድካስቱ እንኳን መከፈት ላይክ ምክንያት የሆነን የኢስተርን ትሬት ነው ቤዚካሊ እና ስለዚህ አድሬስ እያደረግናቸው እንዴት ስለዚህ ሞናርኪ ኦፍ ዘ ፋዘር የሚለውን ነገር በደንብ አድርገን ላይክ ምን እንደሚመስል ሐሳቡ ከጀርባው ያለው ሐሳብ ምን እንደሚመስል ይሄ ላይክ በደንብ ሴንሲቲቭ የሚሆነው ሰውም የቅድስት ሥላሴ ትምህርት ሲናጋ የወልደ እግዚአብሔር አምላክነት ሊነካ ሲሞከር የእመቤታችን የቅድስናዋን ነገር በድፍረት ሊነኩ ሲሞክሩ ነው አይገስ ሰውም በደንብ ቪጂላንት መሆን የሚጀምረውና ከዛኛው እንጀምር እንወርዳለን። ስለዚህ ሞናርኪ ኦፍ ዘ ፋዘር የሚለው ትምህርት ያው ብዙ ጊዜ ላይ በስብከቶቻቸውን ቅድምም አንስተዋል መጥምቅ ይሄ ኮዛል ሪሌሽን እንዳላቸው አድርገው አብና ወልድ አንድ አስገኝ ሌላ ተገኝ አይነት ነው ፕላቶኒክ አይነት ትምህርቶች ግልጽ የሆነ ኦሪጋኒስትም ባይ ኦሪጋንም ልክ ሎጎስ ወይም ደግሞ ቃለ እግዚአብሔር የሚለው እንደ ሶፍትዌር ነው። አብ የሶፍትዌሩ ዲዛይነር ክብር ይግባውና ለጌታችን ጌታችን ደግሞ ዓለምን የፈጠረበት ሶፍትዌር አድርጎ ነው የተናገረው እና ኦሪጋንን ባይዶ እንደ ሴንት ነው ፕሬዝ የሚያደርጉት ማወቅ ያለው በጣም በሚያስገርም ሁኔታ ኦሪጋን አንሰራርቶ ከአትናቴዎስ በላይ ነው የሚሰበከው ከቄርሎስ በላይ ኦሪጋን ሲመሰገን ነው የሚውለው። እንደው ለምን መናፍቅ አላችሁት ብሎ ጭራሽ ስለ ኦሪጋን የሚከራከሩ ብዙ ሰዎች አሉ በጣም በሚገርም ሁኔታና እኔ እንግዲህ እንዳልኩ ከዚህ በፊት ለኢስተርን ኦርቶዶክሲ ኤክስፖዝድ ሆኜ ነበር ቅን መንገድ መስሎኝ ማለት ነው። እንግዲህ ቅን መንገድ አለች ፍጻሜዋ ግን ሞት ነው እንደተባለው ማለት ነውና እኔ ራሱ በየዋህነት ኢስተርኖች ልክ ናቸው ብያምኜ በጣም መደነግጦ የነበረው ወልድ ከአብ ያንሳል እያሉ ሲያስተምር ወይም ደግሞ አንተ እንዳልከው ኮዛል ሪሌሽንሺፕ አብ ወልድን ኮዝ አድርጎታል ሰከንደርሊ ቢግ ላይክ እንደተገኘ አብ ከወልድ ፕሪኤሚነንስ አለው እንደው በታይም ፕሪኤሚነንት ባይሆንም ኮዛል ፕሪኤሚነንስ አለው አስገኝቶታል አይነት ሐሳብ ማለት ነው። ኦሪጋን እንዳለው ወልድ ከአብ ያንሳል መንፈስ ቅዱስ ከወልድ ያንሳል ሃይራርኪያል ትሪኒቲ እንደዚህ አይነት አስተምሮት ማለት ነው። ሶስተኛ ደግሞ ይሄ ክሪፕቶን ሂስቶሪያን የሆነ የወልድ ስጋው መለኮቱን ይማልደዋል አይነት ከሁለት ባህሪም አስተምሯቸው የሚመጣ ማለት ነው። እንደዚህ አይነት አስተምሮት እመቤታችን ላይ በጣም በቃ የሚዘገንን ነው። እዛ ላይ ከመሄዳችን ይቅርታ እንደዛ ከመሄዳችን በፊት if you remember like 2010 አካባቢ like ዶርም ውስጥ ሆነን ይሄ አንድ ጓደኛችን ነው like ቴክስት ነው የሚያደርግልንና የቅድስት ሥላሴ ነገር ተፈታልኝ ብሎ የኢስተርን ትምህርት ነው ቀጥታ ዳይሬክትሊ የላከልን እና የአብ የወልድ የመንፈስ ቅዱስን like ግንኙነት በሆነ አናሎጂ ፎርም ነው የላከልን ትዝ የሚልህ ከሆነ do you remember ይሄ like ኦባማ like like revealed የሆነ ሰው ነው obviously like US politics ላይ ነው የምናውቀውና he's the head of US እና like ከኦባማ ስር ያሉ
ሴክሬታሪ ኦፍ ስቴቱ ለምሳሌ ስቴትስ ምናምን አይነት ነገር አንድ ፊገር ያዙና አንድ ደግሞ ኢትዮጵያ ውስጥ ያለ ሰው ከዛ እንዴት ነው ያደረጉት? ላይክ ኦባማ እነዚህን ሰዎች በስልጣን ይበልጣቸዋል ቤዚካሊ። ሰው በመሆን ግን እነዚህን ሁለቱንም አይበልጣቸውም። ሁለቱም ሰው ናቸው ነው። ስለዚህ እነዚህ ሰዎች ላይክ ያላቸው ክሪፕቲክ ኔቸር ምንድነው? ይሄ የተደበቀ ማንነታቸው የቅድስት ሥላሴን አንድነት በመለኮቱ ኪፕ እናደርገዋለን በሐሳባችን እና የሆነ በመለኮት እኮ አይለያዩም ኢዝ ኮመን ሴንስ አይነት ነገር ግን ይሄ ኮዛል የሚመስለው ነገር በስልጣን ማለት ነው። በትክክል በስልጣን የሚመስል በስልጣን ዩገሪት አብ ከወልድ በስልጣን ይበልጣል ሴንስ የማይሰጥ እና የሆነ ሴንስ የማይሰጥ ማለት ነውና ሚስጥረ ሥላሴ ላይ ያላቸው አቋም እጅግ በቃ ይሄ ቀጥታ ኮፒ አድርጎ ቤተክርስቲያን ጋር እሩያን ናቸው። አብ ወልድ መንፈስ ቅዱስ እሩያን ናቸው ከሚለው ጋር ኮንትራዲክት የሚያደርግ ኢን ዲ አልቲሜት ኮንክሉዥን ደግሞ ክሪፕቶ አሪያን እና ክሪፕቶ ኔስቶሪያን የሆነ የተደበቀ ንስጥሮሳዊነት የተደበቀ አሪዮሳዊነት ያለው አስተምህሮ ኢስተርን ኦርቶዶክሲ ያስተምራል። በትክክል እንግዲህ ይህንን ስንል ኢቨን ኢስተርን ኦርቶዶክሲ በኋላም ኤክስፕሌን እንደምናደርገው 20th ሴንቸሪ ላይ የራሽያን ኢሊትስ በቦልሼቪክ ሬቮሉሽን ተባረው አሜሪካ ላይ ፎርም ያደረጉት አውቶሴፋለስ የሆነ ነገር ግን ፉሊ አክሰፕትድ ያልሆነ ማለት ነው። ቡልጋሪያ፣ ጆርጂያ እና ራሽያ ላይ ብቻ ሪኮግናይዝድ የሆነ ኦሲ የሚባል አለ ላይክ ኦርቶዶክስ ቸርች ኦፍ አሜሪካ የሚባል እነሱ ሙሉ ለሙሉ ላይክ መናፍቃን ናቸው። ባይ ላይክ እነሱ እኔ ገሃነም ደጆች ነው የምላቸው ቪላዲሚር ሴሚግራ ላይ ምክንያቱም ዘይ ሊተራሊ ሪኢንቨንትድ ሪሊጅን ኦርቶዶክሲን ሪኢንቨንት እናድርገው ነው ያሉት። ግልጽ ነው አይደለም? አስቡ ላይክ ሲነሱ ምንድነው ላይክ ኒው ፓትሪስቲክ ሲምቲሲስ የሚል ሐሳብ ነበረው ላይክ ፍሎሮቭስኪ ለምሳሌ በቃ ወደ ኋላ ተመለሰን እንደ አዲስ ሃይማኖትን ከዜሮ ጀምረን እንስራው ማለት እና ላይክ ይሄ ጂኦፖለቲካልም ነገር ነበረው ከራሽያኖቹ ጋር ኮሚኒኬሽን ዲስኮኔክት ስለነበረ የራሽያ ቤተክርስቲያን ደግሞ ሲቪርሊ ፐርሲክዩት ስለተደረገች ላይክ ኢን ዘ ኦርደር ኦፍ ስንት ሚሊዮን ሰዎች ነው የተገደሉት። ግልጽ ነው ሐሳቡና የራሽያ ቤተክርስቲያን ሙሉ ለሙሉ ፋውንዴሽኑ ስላጣች በቃ ሃይማኖትን ከአዲስ እንስራው ኔቲቭ ለሆነው ለአሜሪካን ኦዲየንስ በእንግሊዘኛ ቋንቋ ኦርቶዶክሲን እንደ አዲስ ሪኢንቨንት እናድርገው ሊተራሊ ቸርች ፋዘሮቹን እናንብብ ነው መነሻው ግን ቸርች ፋዘሮቹ ከጻፉበት ኮንቴክስት ሙሉ ለሙሉ ውጪ የሆነ አዲስ ፊሎሶፊካል ኦርቶዶክሲ ነው የፈጠሩት። ስለዚህ ስለምንፍቅና ምናምን ስናወራ ከቪላዲሚር ሴሚናሪ የሚወጣው ከራሳቸው ከኢስተርን ኦርቶዶክሶችም የወጣ ነው ማወቅ ያለብን። እንደዚህ እኛ ደግሞ ሞስት ኦፍ ዘ ታይም አዶፕት እያደረግን ያለ ነው ከቪላዲሚር ሴሚናሪ ኤግዛክትሊ የሚመጡት በግልጽ መጽሐፎቻቸው ላይ እነ ቪላዲሚር ሎስኪን ይጠቅሷቸዋል። አሌክሳንደር ሽማመን፣ ቪላዲሚር ሎስኪን አራቱን ሲጠቅሷቸው ነው ይጠቅሷቸው እና ቶማስ ወርቁ ምናምን እንግዲህ ኮመንት መጽሐፎቻቸው ላይ ኮመንት የሚያስደርጉ አሉ። በእነ ካሊስቶስ ዌር ምናምን ኤግዛክትሊ እና ካሊስቶስ እዚህ ሊቀ ሊቃውንት ዝራ ተቀምጠው ቶማስ ወርቁ ነው ሲመሰገኑ የሚሉት ማወቅ ያለብን ማለት ነውና ቢፎር ኦል ቲንግስ ኢስተርን ኦርቶዶክሲ እና ኦሲኤ ላይክ ኦርቶዶክስ ቸርች ኦፍ አሜሪካ ይለያያል። ግልጽ እንዲሆንላቸው መጥምቅ ይቀርታል ላይክ ሐሳብን ትጨርሰዋለህ ግን ላይክ በደንብ ግልጽ እንዲሆንላቸው 1917 ላይ ነው ላይክ የቦልሼቪክ ሬቮሉሽን ራሽያ ላይ ሀፕን ያደርጋል። ከዛ በኋላ ላይክ ይሄ ኦርቶዶክስ ፐርሴኪዩሽን ነበረ። ከዛ አመለጣው ከኖቢሊስቲ ኦርደር ውስጥ ያሉ ይሄ ፕሪስትሁድም ያላቸው ምናምን ሊቃን ይባላል። ያ ከቤተ መንግስትም ከቤተ ክህነትም በአንድ መርከብ ነው እንግዲህ ወጡ። ቀጥታ ይሄ ዩሮፕ ምናምን አሰሱ፣ አሜሪካ መጡ። ስለዚህ ኒውዮርክ ላይ ነው ሲታቸው ነገር እየውንቶ ነው ሰመራይዝ ለማድረግ። ስለዚህ ኒውዮርክ ላይ ያው የኒውዮርክ ሶሳይቲ ፕሮቴስታንት ኤቫንጀሊካል ቱ ዘ ኮር ፕሮቴስታንቶች ናቸው። በጣም አጸያፊ አይነት ኔቸር ያላቸው ናቸው እና እዛ ላይ ነው ሲታቸውን ያደረጉት እና እዛው ትንሽ መስፋፋት ጀመሩ። የሚስፋፉበት መንገድ ደግሞ at the expense of the truth ነው። ትራዲሽናቸውን ሃይማኖታቸውን በመጠበቅም ማለት ነው። ከፕሮቴስታንቶቹ ጋር በመደራደር ከኤቫንጀሊካሎቹ ጋር ላይክ የሆነ ኮንሰንሰስ ላይ ለመድረስ ብዙ ኮምፕሮማይዝ እያደረጉ
እና ላይክ ኮሚኒዝም እንቅስቃሴ በመጀመር በትክክል ወርልድ ካውንስል ኦፍ ቸርችስ ውስጥ በመግባት ስንጣጣው ነው የገቡት። ኤግዛክትሊ ብዙን አይደንቲቲያቸውን ትተው ከፕሮቴስታንቶቹ ጋር ፍጹም ተስማምተው ላይክ ሴሚናሪ ይከፍታሉ። ቭላዲሚር ሴሚናሪ የምንለው ያንን ነው። መጀመሪያ እና ሽመመን ላይክ ሊድ ያደርጉታል ፎር 20+ years ምናምን ሰብሲኩዌንትሊ ዘ ሬስት ይመጣሉ እና አይደንቲቲያቸው ከማዘር ቸርች ኦፍ ራሽያ የተለየ አይደንቲቲ ዴቨሎፕ አድርገው እንዳልከው ቅድም ፎር ሎንግ ራሽያ በኮሚኒዝም ትሬት ውስጥ ስለነበረች እነዚህ ደግሞ የካፒታሊዝምን ፍሩቶች እያጣጣሙ በብዙ በስጋዊው ዓለም ላይ ስለቆዩ ስጋቸው የደነደነ ነው። ኦብቪየስሊ ሃይማኖት ትዝም አይላቸው፣ ሀገርም ብዙ ትዝም አይላቸው። ይሄ አይደንቲቲ ችግር ያለባቸው ናቸው። ቤዚካሊ ከፕሮቴስታንቶቹ ጋር በመጋባት ያመጡት ይሄ ስኩል ኦፍ ቲዮሎጂ ከፍተዋል፣ ቭላዲሚር ሴሚናሪ እና ቀጥታ በደንብ ክርስቲያኖች እንዲረዱን ቀጥታ ከዛ በደንብ ኤቫንጀላይዝ ተደርገው እዚህ መጥተው ፕሮሴዲታይዝ ማድረግ የሚፈልጉ በጣም ብዙ አሉ እና የነገሩ ኦሪጂን ኢት ኢዝ ናት ኦንሊ ትራዲሽናል የሆነው ኢስተርን ኦርቶዶክስ ሪፎርምድ የሆኑት በተአድሶ ላይክ ወደ ፕሮቴስታንት ቨርዥን ከተቀየሩት ይሄ ከአሜሪካን ኦርቶዶክስ ቸርችም ጭምር ነው ማለት ኤግዛክትሊ እና መጥምቅ ወደ ሐሳቡ መቀጠል ትችላለህ። በደንብ ግልጽ እንዲሆንላቸው እውነት ነው። ቸርነት ማለት ሐሳቡን በደንብ ሴት አድርገህልናል አንተ። እንግዲህ ክፉ የሆነ ጋብቻ ነው እውነት ለመናገር ማለት ይሄ ሄሮድስና ጲላጦስ ተስማሙ አይነት የሚመስል እዚህ ጋር ኢስተርን የሆነ በጣም ዲፕሊ ፊሎሶፊካል የሆነ የራሳቸው አስተሳሰብ አለ ከቸርች ፋዘርስ ምናምን አገኘን የሚሉት እንግዲህ ለስም ባስሊዮስ፣ ጎርጎሪዮስ እና ዮሐንስ አፈወርቅ ይጠቀሳሉ አውት ኦፍ ኮንቴክስት ማለት ነው። ከዛ በኋላ ግን ጋብቻቸው ማለት ነው በጣም በቃ በሚዘገንን መንገድ ከፕሮቴስታንቲዝም ነው። ቀጥታ ካህን ሆነው ምንድነው ፓስተር ሆነው ቀጥታ በፓስተርነት ማዕረግ ካህን የሚሆነው ለምሳሌ ቀጥታ እና እንደዛ አይነት የሚያጸይፍ ጋብቻና የማንነት ቀውስ ያለባቸው እዚህ ላይክ በጣም ብዙ የሚዘገንኑ ቲዮሎጂ ያሏቸው ናቸው። እንግዲህ የኛ ምንድነው ባሪያዎች ብቻ አይደለም ወደኛ የመጡት የባሪያ ባሪያዎች ናቸው ማወቅ ያለብን። ኢቨን ኢስተርን ኦርቶዶክሲ ራሱ አይደለም ወደኛ እየመጣ ያለው ቶክሲክ የሆነ እና ምንድነው ቬሪ ሪፎርምድ የሆነ ሙሉ ለሙሉ ሪፎርምድ የሆነ ቤተክርስቲያኒቱ እውቅናም የላቸው። እንግዲህ 1970 ላይ አውቶሴፋለስ እንሁን ብለው ሙሉ ለሙሉ የራሳቸውን ፓትሪያርክ ሲኖዶስ ምናምን መስርተው ያው በሲኖዶስ ደግነቱ አያምኑም እንጂ በሲኖዳ ላይ ኦቶሪቲም አያምኑም እነዚህ ሰዎች ሙሉ ለሙሉ ራሳቸውን ችለዋል። እንግዲህ ዘ ራሽያን ኦርቶዶክስ ቸርች እንደምንለው ዘ ኦርቶዶክስ ቸርች ኦፍ አሜሪካ ተብለው ራሳቸውን የቻሉ ቦዲስ ናቸው። ሪኮግኒሽን ግን የላቸውም። ኢቨን የራሳቸው ቁስጥንጥንያ ሪኮግናይዝ አታደርጋቸውም። እንግዲህ ኢትዮጵያ ላይ የሚመጣው ምንፍቅና ቀጥታ ከዛ ቶክሲክ ከሆነ ምንጭ ነው፣ መርዛማ ከሆነ ፕሮቴስታንቲዝም በውስጡ ካለበት ማለት ነው መርዛማ ምንጭና ሃይማኖትን እንደ አዲስ ሪኢንቨንት ሊያደርጉልን ይሞክራሉ። እዚህ ላይ ሊሰርጂ ዘ ሴሌብሬሽን ኦፍ ወርሺፕ ምናምን እኛ አያቴ የምትነግረኝን አስተምሮ በእንግሊዘኛ ቋንቋ ሊነግሩኝ ይሞክራሉና ላይክ ይሄ አሁን ከላይ እኮ በጣም ኦርቶዶክሳዊ የሚመስል ነገር አላቸው። አሁን ኦብሴሽናቸው በቃ ሊሰርጂ ላይ ለምሳሌ ኦብሴሽን አላቸው። ግን ሰው አንድ ነገር ላይ በጣም ኦብሰስድ ሆነ ማለት ባላንሱን አጥቷል ማለት ቤዚካሊ ግልጽ ነው። አንድ ነገር ላይ በጣም አተኮረ ማለት ኢቭን ዞ አሪፍ ነገር እንኳን ቢሆን መልካም ነገር an obsession on something shows an identity disorder which means እንደኛ ሰዓታት የላቸውም ማለት ነው። ማህሌት የላቸውም ማለት ነው። ድርሳነ ቄርሎስ የላቸውም ማለት ነው። ዲቮሽን ቱ እመቤታችን የላቸውም ማለት ነው። የሚጸልዩት ጸሎት የላቸውም ማለት ነው። መሰረታቸው አተውታል ማለት ነው። አንድ ነገር ላይ እንግዲህ ፕሮቴስታንቶች 5 ነገር ላይ ነው የሚጮሁት። እነዚህም ሊሰርጂ እያሉ ሲጮሁ የሆነ ጤነኛ ያልሆነ ያጡት መሰረት አለ ማለት ነው። አሁን የኢትዮጵያ ሊቃውንት 40 ዓመት ሙሉ አይጨርሱትም። 4 አይን አለም ግልጽ ነው አይደለም? ምክንያቱም ማያልቅማ መሰረቱ ላይ ስላሉ እነዚህ ከመሰረቱ ዲስሎኬትድ ናቸው። መጀመሪያ ከራሳቸው ሐዋርያዊ ከሆነ መሰረታቸው ዲስሎኬትድ የሆነው ሃይማኖትን ሪኢንቨንት ለማድረግ የሚያደርጉት ጥረት ደግሞ ማለት ነው በጣም በቃ ኦፌንሲቭ ይሆናል። ለምሳሌ ዮሐንስ አፈወርቅ ለምሳሌ አንድ የጻፈው ጽሁፍ ቅዱስ ዮሐንስ አፈወርቅ የጻፈው ጽሁፍ ቢኖር እንግዲህ የኢትዮጵያ ሊቃውንት ጥበበኞች ስለነበሩ ኒውትሪየንቶቹን ይሄ በቃ አስፈላጊ ምንድነው ኪ ፖይንቶቹን በሙሉ ሳካ አድርገዋቸው
ወደ ትርጓሜ ያስገብተውታል። ስለዚህ እንደ አዲስ የዮሐንስ አፈወርቅ ዶክመንቶችን ከዜሮ ማገላበጥ አይጠበቅባቸውም። ግልጽ ነው አይደለም? ሐሳቡ እንዳለ ኒውትሪሽስ የሆኑትን ነገሮች ትርጓሜ ላይ ኢንኮርፖሬት አድርጓቸዋል። ሚስጥር አደላድለዋል ማለት ነው። ግልጽ ነው አይደለም? ሐሳቡ አሁን እነዚህ ሰዎች ምንድነው የሚያደርጉት? ቸርች ፋዘሮቹ ግሪኮ ሮማን ለሆነ ዓለም የሚጻፉት ምን ማለት ነው? ገና ከጣዖት አምልኮ ላልተላቀቀ ለአራተኛው ክፍለ ዘመን ከፍልስፍና ከጣዖት አምልኮ ከአርዮሳዊ አስተምሮ ከንስጥሮሳዊ አስተምሮ ላልተላቀቀ ዓለም ነው መጽሐፎቹን የጻፏቸው ማለት ነው። እና ኮንቴክስቱ እና አድሬስ የሚደረገው ኦዲየንስ ጀንታይል የሆነ ኦዲየንስ እንግዲህ ከቅዱስ ጳውሎስም ጋር ተመሳሳይ ነው። ቅዱስ ጳውሎስ ብርሃነ ዓለም ቢሆንም ነገር ግን ለአህዛብ የተናገረው ስለሆነ ኮንቴክስቱ ጣዖት ለሚያመልክ ዓለም ስለሆነ ጁዲዮ ክርስቲያን ለሆነ ዓለም አሁን ግራ የሚገቡ ብዙ ጥቅሶች አሉ። ምንፍቅናዎችን በሙሉ ከጳውሎስ መልእክታት ይወጣሉ። ይሄ ግን ምን ማለት ነው? ሰዎች የቅዱስ ጳውሎስን ኮንቴክስት አልተረዱትም ማለት ነው። አውት ኦፍ ኮንቴክስት ነው የሚወስዱት ማለት ነው። እነዚህ ቸርች ፋዘሮቹም ግሪኮ ሮማን ለሆነ በኦሊምፒክስ በአምፊ ቲያትር በዛን ጊዜ በነበረው ዓለማዊነት ለሚያብድ ዓለም ስለጻፉት ሞዴሬትድ የሆነና ለነሱ የሚሆን አድርገው ነው የጻፉት። እነዚህ ሰዎች ግን ኢን ዘ ሪኢንቨንሽን ኦፍ ኦርቶዶክሲን ሪኢንቨንት ለማድረግና ሪሲንቲሳይዝ ላይክ ኒዮፓትሪስቲክ ሲንቲሲስ በሚለው ሐሳባቸው እንደ አዲስ ኦርቶዶክሲ ለመረዳት አንደር ኮቴሽን በሚያደርጉት ጥረት ምንፍቅናዎቹን በሙሉ ነው ላይክ አውት ኦፍ ኮንቴክስት እየወሰዱ የሚያስገባቸው ማለት ነው። ግልጽ ነው አይደለም ሐሳቡ? እና ዮሐንስ አፈወርቅ አውት ኦፍ ኮንቴክስት ነው የሚጠቀሰው። ስሙ ዮሐንስ አፈወርቅ ነው፣ ቅዱስ ነው፣ ሂዝ አ ሴንት፣ ግን አውት ኦፍ ኮንቴክስት ነው የሚጠቀሰው። ግልጽ ነው ሐሳቡ? እና ቤዚካሊ ሂስቶሪካል እና ቲዮሎጂካል ሪግረስ ውስጥ ነው የገቡት፣ ወደኋላ ማለት ነው። እኛ ጥለነው ከ1500 ዓመት በፊት ጥለነው ወደ መጣነው ዓለም ነው እየመለሱን ያሉት። እና ቤዚካሊ ጣዖት አምላኪያንን ነው አድሬስ የሚያደርገው እና አውት ኦፍ ኮንቴክስት እየተጠቀሰ ሙሉ ለሙሉ አዲስ ሃይማኖት ነው እየፈጠሩ ያሉት። እንግዲህ ዮሐንስ አፈወርቅን ደግሞ በደንብ አልረዳ ሲሉት ምን ውስጥ ይሄዳሉ? ኦሪገን ጋር ይሄዳሉ። ከዛ በኋላ ዮሐንስ አፈወርቅ የነበረበትን ኒዮፕላቶኒስቲክ የሆነ ፍልስፍና አብረው ግራስፕ ያደርጋሉ። ከዛ በዚህ ምክንያት ኒዮፕላቶኒዝም የሚባል ምንፍቅና ውስጥ ገቡ። ያልገቡበት ምን አፖፋቲዝም የሚባል ከቡዲዝም ከክርስትና ውጭ የሆነ ምንፍቅና ውስጥ ገቡ። ኤንድ በቃ ፍጹም ዲስኦሪየንትድ እና ምንድነው አምባላንስድ የሆነ ቲዮሎጂ ነው ውስጥ የገቡት።